እናንተ ክርስቶስን ነብይ ነው ማለት ትላላችሁ። ስለዚህ ነብዩን መሐመድንም እንደዛ ነብይ ናቸው ነው የምትሉት። የሁለቱን ንጽጽር ስነግርህ ማለት ነው። ለምሳሌ ክርስቶስ ሞትን ድል አድርጎ ከሙታን ተነስቷል በሶስተኛው ቀን። ከዛም በቤተልሔም ተገልጾላቸዋል መነሳቱን ማለት ነው። እኛ ክርስቲያኖች እናምናለን። እናንተ ደግሞ ነብዩ መሐመድ አስክሬናቸው በመካ ይገኛል። አመታዊ ክብረ በዓል ሲደረግ እዛ ሄዶ ህዝቡ መመኑ ማለት ነው ሲያመልክ ጥቁር ድንጋይ እዛ ጥቁር ካባው ጋራ ዞረው የሚያመልኩት አምልኮታዊ ነው፣ የክብር ስግደት ነው የሚሰግዱት። ከየትኛውም ዓለም ተሰባስበው እዛ የሚገኙት ማለት ነው። እኛ አምላካችን ተነስቷል በኢየሩሳሌም አስክሬኑ አይገኝም። አሁንም በጉብኝት የሚሄዱ ቱሪስቶች የሚያዩት ነገር ነው። የሩንተን ግን እዛ ምንድነው መዲና ግን አለ የነብዩ አስክሬናቸው አይደለ? ስለዚህ አምላክነቱን የኛ አምላክ ስለሆነ ተነሳ እንላለን። እናንተ ግዑዝ የሆነ ነገር ድንጋዩንም ጨምሮ ማለት ነው እዛ ህዝቡ የሚሄደው የክብር ስግደት ነው ወይስ አምነውበት እምነታችን ነው ብለው ነው ያድነናል ብለው ነው የሚሄዱት? ይሄን መልስ እንድትመልስ ጥያቄ። እሺ ልመልሳለሁ። በመጀመሪያ ካዕባ መስጂድ ነው፣ ያ መስጂድ ነው ያ ቦታ፣ ሌላ ነገር አይደለም። በቁርአን ላይ ማስረጃ ልስጣችሁ። ሱረቱል ኢስራ የመጀመሪያው አንቀጽ ላይ መስጂድ ብሎ ይጠራዋል ያን ስፍራ። ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም፣ የተከበረው መስጂድ ተብሎ ይጠራል። አላህ ሱብሓነሁ ወተዓላ ኢነ አወለ በይቲን ውዲዐ ሊናስ ለለዚ ቢበካ ይላል በሱራ አሊ ዒምራን ላይ። መጀመሪያ የተሰራው ቤተ አምልኮ ምድር ላይ ያ መካ ላይ የሚገኘው ነው አለ። ያ መካ ካዕባ መስጂድ ነው፣ ሌላ ነገር አይደለም። ከታቸው አለ ውስጡ አስክሬን አለው የነብዩ ሰለላሁ ዐለይሂ ወሰለም ላይ የለም። የእርሳቸው ሀገራቸው መዲና ነው፣ ይሄኛው መካ ነው። በመካከላቸው የ400 ምናምን ኪሎ ሜትር ርቀት አለ። ስለዚህ ያ ነው። እኛ በዛ ቦታ ላይ የምንሄደው ለምንድን ነው ከተባለ ሁለት ዓላማ ነው። አንደኛ የስግደት አቅጣጫ ይሆን ዘንድ የተሰራ ስለሆነ አብርሃምና ታላቁ አብርሃም ነው የሰራው። ወደ አብርሃም አላህ ሱብሓነሁ ወተዓላ ቃል ኪዳን ያዘበት፣ ሂድና ካዕባን ስራ አለው፣ ሰራ። ከታቸው አለ አይደል? ያ ነው። ወደዚያ ዙረን እንሰግዳለን እንጂ ለእርሱ አይደለም የምንሰግደው። ልብ በይ፣ ወደ እርሱ መስገድ ፈወል ወጅሃከ ሸጥረል መስጂዲል ሐራም ይላል አላህ በቁርአን ላይ። ሶላትን ስትሰግድ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ይላል። ወደ አንድ አቅጣጫ ሰገድሽ ማለት ለዚያ ነገር ሰገድሽ ማለት አይደለም። ለአምላክ ነው የምንሰግደው፣ ግን ያን እንደ አቅጣጫ እንድንጠቀመው ታዘናል። መጽሐፍ ቅዱስ ላይ ነቢያቶች ወደ ቤተ መቅደስ ይሰግዱ ነበር። ዳዊት ምን አለ? ወደ ቤተ መቅደስህ ዙሬ እሰግዳለሁ አለ። ወደ ካዕባ ዙረን እንሰግዳለን። ግን ዳዊት ቤተ መቅደሱን እያመለከ ነው አትይም። አይ አምላክን ነው የሚያመልከው፣ ግን ወደዚህ አቅጣጫ እየዞረ ነው አትይም። ከታሪክ ልክ እንዲሁ ይህን መጽሐፋችን ቢያስተምሯችሁ ኑሮ እነዚህ ጥያቄዎች ይገባችሁ ነበር። ግን አያስተምሯችሁም። ችግሩ ኢየሱስ ጌታ ነው ብቻ ነው እንድትሉ የሚያደርጓችሁ። ቀጥሎ ምንድን ነው ከተባለ ኃጢአትን ማሰር በተመለከተ ኃጢአት መማርን በተመለከተ በዚያ ቦታ ላይ ሰዎች ሲሄዱ የአምላክን ትእዛዝ ሰው በነቢያት በኩል የታዘዘውን አምላክ በነቢያት በኩል ያዘዘውን ትእዛዝ ሰው ሲፈጽም ጊዜ ኃጢአት ይማራል አይደለ? ያ ነው፣ ሌላ ነገር አይደለም። አንቺ በምትሰግጅ ጊዜ ሂደሽ ኃጢአትሽ ይማራል። ወደ መካ ሂዶ ሰው ሶላትን ሲሰግድ ጊዜ ልክ እንዲሁ ለዚያ ለአምላኩ ኃጢአትሽ ይማራል። ልክ ያ ነው። አሁን ያን ካዕባ ማን የሰራው? ነቢያቶች። ወደ መካ ሂደው ሐጅ እንዲያደርጉ ነቢያቶች ታዘው ነበር ወይ? አዎ። አብርሃምን አላህ ሲያዘው ወአዚም ፊናሲ ቢልሐጅ፣ አብርሃም ሆይ ሰዎች ወደዚህ መካ መጥተው ሐጅ እንዲያደርጉ እዘዛቸው አለው። ያደርጉ ነበር ሐጅ እየመጡ። ኢየሱስ ክርስቶስ ወደ መካ ሂዶ ሐጅ አድርጓል። ቃል ነቢ ሰለላሁ ዐለይሂ ወሰለም ረአይቱ ዒሳ ብን መርየም ወሁወ የጡፉ ዐለል በይት፣ የማርያም ልጅ ክርስቶስ ወደ ካዕባ ሂዶ ሐጅን ሲያደርግ አይቼዋለሁ ብለው ተናገሩ። አምላክ ለነቢያት እንደሚገልጥላቸው የነቢያትን ስራ ለእርሳቸው ገልጦላቸው ይህንን አይተው ተናግረዋል። ጭራሽ የዘመኑ ፍጻሜ ከመድረሱ በፊት ዳግም በሚወርድ ጊዜ ከሰማይ ክርስቶስ ወደ መካ ሂዶ ሐጅ ያደርጋል። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም የንዚሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየሑጅ በይቲላህ ወየዕተሚር፣ የማርያም ልጅ ክርስቶስ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል። ወደ መካ በመሄድም ሐጅና ዑምራን ይሰራል። ያው ተቻለ። ይህ ነው። ሌላው ትልቅ ሰርፕራይዝ ልስጣችሁ ክርስቲያኖች፣ በመጽሐፋችሁ ላይ ነቢያቶች ወደ መካ ሂደው ሐጅ ያደርጉ ነበር። መጽሐፍ ቅዱስ ላይ ማስረጃ ላሳያችሁ። ተከታተሉ። መካ
ወደ መካ ሄደው ሀጅ ያደርጉ ነበር ነቢያቶች። ግን ከነቢያት መንገድ እናንተን አሸሿችሁና ዛሬ ያንን ስራ ስህተት እንደሆነ አሳዩአችሁ። ዛሬ ከገዛ መጽሐፋችሁ የነቢያቶችን ስራ ላሳያችሁ። ኦሪት ዘጸአት ምዕራፍ 5 ቁጥር 1 ምን ይላል? ከዚህም በኋላ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ሕዝቤን ልቀቅ። አያችሁ አይደለ? አሁን ቀጥታ ይሄንን ዕብራይስጡ ጋር ልንሄድ ነው። በዕብራይስጥ ነውና መጀመሪያ መጽሐፋቸው የተጻፈው። እዚህ ቦታ ላይ ስንት ነቢያቶች አሉ? 2 ነቢያት። ማንና ማን? ሙሴና አሮን። ወደ ፈርዖን ጋር መጥተው አለ። ለምን ወደ ፈርዖን ጋር መምጣት አስፈልጋቸው ከተባለ የዚያኔ የግብፅ ሀገር አስተዳደር ፈርዖን ነው። በስሩ ደግሞ ማን ነበሩ? እስራኤላውያን ነበሩ። ሚውት አድርጋ እንዴ እስክጨርስ። ከዚያ በኋላ ህዝቦቹን ልቀቅ እያለህ ነው እግዚአብሔር። ምን ለመሆን? ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ እያለ ነው እግዚአብሔር አለ። ለመሆኑ ወደ ምድረ በዳ ሂደው በዓል ያደርጉልኝ ዘንድ ነው የሚለው ወይንስ ወደ መካ ሂደው ሀጅ እንዲያደርጉ? አሁን ቀጥታ ዕብራይስጡን እናየው። ይሄንን ምዕራፍ 5 ቁጥር 1 ይዘን ማን ይላል? ኦሪት ዘጸአት። በደንብ ተከታተሉ። የዕብራይስጡ ላይ እንግባ፣ ወደ አማርኛ ቀጥታ እንቀይረዋለን። የዕብራይስጡ ላይ ገባ። ሚውተናት እንትን ኮሜንት አትዝጉባቸው። ያውና ኦሪት ዘጸአት ገብተናል። ምዕራፍ 5 ቁጥር 1 ወደ አማርኛ እንቀይረዋለን። እሺ ኦሪት ዘጸአት በደንብ ተከታተሉ። ምዕራፍ 5 ቁጥር 1 ያው ከዚህም በኋላ ሙሴና አሮን ወደ ፈርዖን ቀርበው የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያከብሩልኝ ዘንድ ሕዝቤን ልቀቅ። አሁን ቀጥታ ዕብራይስጥ የሚለው ላይ ትገባላችሁ። እዚች ጋር ግቡ። ሂብሩ ላይ እንግባ። ወደ አማርኛ እንቀይረው። ቀይሮልናል። ያው ተከታተሉ ክርስቲያኖች። ዘጸአት 5 ወደ ትይዩ ዕብራይስጥ ሄድላል እንሄዳለን። ታዛዥ ነን እንሄዳለን። እሺ እዚህ ጋር እንገባለን። ወደ አማርኛ ይቀይርልን። ቀጥታ ቃሉ ምን ይላል? ምን ለማድረግ ነው የታዘዙት? ወደ አማርኛ እንቀይራለን። አምሃሪክ ያሽ ምን ለማድረግ ይላል ልጆች? አንዴ ያ ምን ለማድረግ? ሐጅ ለማድረግ ሕዝቤን ልቀቅ ብሎ ሙሴና አሮን ሂደው ፈርዖንን የተናገሩትን በዓል ለማክበር ብለው ተርጉሞላቸዋል። ወደ ዋናው ወደ ዕብራይስጡ ሂዱና ወደ አማርኛ ራሳችሁ ቀይሩት። ይህ ሐጅ ታዲያ ወዴት ነው የሚደረገው? ኑ እንመልከት። ይህ ሐጅ ታዲያ ወዴት ነው የሚደረገው? የጀማ ምን ይላል? ወደ መካ ሐጅ አድርግ። አላሁ አክበር። እያሳያችሁ ያለሁት ከቁርአን እንዳይመስላችሁ፣ ከሐዲስ እንዳይመስላችሁ። ባይብል ወዴት ነው ሐጅ አድርጉ የተባሉት? ወደ መካ ሐጅ አድርጉ። አያችሁ አይደል? ይህን ይመስላል። ታዲያ ይህ መካ የት ነው? እስኪ ትንቢተ ኢሳይያስ ላይ እንነግር። በትንቢት ላይ አንድ የተነገረ ታላቅ ቤት አለ። እርሱ እንመልከተው። ትንቢተ ኢሳይያስ ላይ እንግባህን ደግሞ ኢሳይያስ ላይ ገባን። ኢሳይያስ ላይ አንዴ በአረበኛ ሙስሊሞች ኮሜንት ላይ መካ እያላችሁ ጻፉ። በአረበኛ መካ እያላችሁ ጻፉላቸው አንድ ጊዜ። በአረበኛ ጻፋችሁ? እሺ የምን ይላል? ኢሳይያስ 27:7 መልካም። ሂብሩ ላይ እንግባ። እሺ መካ እያሉ እየጻፉላችሁ ነው። ቀጥታ ይሄንን ዕብራይስጡን ሄደን ወደ አረበኛ እስኪቀየርላችሁ ሌላ ቦታ ሳይሆን አረበኛ መቼም የሙስሊሞች ብቻ አይደለም። እዚህ ቦታ ላይ መጀመሪያ መጽሐፋቸው እንደሆነ አላሳያችሁ። ኢሳይያስ 27:7 ይላል አይደለም? ወደ ትይዩ ዕብራይስጥ ሄድ። እዚህ ጋር እንገባለን። እስኪ ወደ አረበኛ እንቀይረው። እንግሊዝኛው ላይ ያው መካ ብሎላችኋል፣ ችግር የለውም። ግን እስኪ አረበኛ እንመልከተው። ወደ አረበኛ እንቀይረውና ኮሜንት ላይ መካ እያሉ እየጻፉላችሁ ነው አይደል? ይታያችኋል። መካ ያው ኮሜንት ላይ የሚጽፉላቸው ራሱ ይሄ መካ ነው። እሺ ችግር የለውም። አረበኛውን እንተውና የራሱን ዕብራይስጡን እንመልከት። ያና በእንግሊዝኛ መካ ይልላችኋል። አሁን ኦሪጂናል ወርድ የሚለውን ዕብራይስጡን ራሱ እስኪ ምን እንደሚል እንመልከተው። ኦሪጂናል ወርድ አለ አይደለ? ይሄ ሂብሩ ራስ ነው።
እስኪ ሂብሩን እንውሰደውና ምን እንደሆነ እንመልከተው። ኮፒ ያደረግኩት ሂብሩን ቀጥታ እዚህ እናምጣትና እናስቀምጣት። ያውና እስኪ ምንድነች? ያሰላም ያው ሂብሩ ራሱ ማን መጣላችሁ? እዚህ ጋር ማን መጣላችሁ? መካ። ያው ራሱ ያ መካ መጣላችሁ። ራሱን ዕብራይስጡን አውጥቼ እዚህ ያስቀመጥኩላችሁ ይወታችኋል። እስኪ ምንድነው እዚህ ጋር ይሄንን ዊኪፒዲያ ላይ እስኪ እንመልከተው ምን ለማለት እንደሆነ ያው እዚሁ ጋር ገብተናል። ይታያቸዋል። እስኪ ወደ አማርኛ እንቀይረው፣ ወደ አምሃሪክ እንቀይረው። እስኪ ወደ አማርኛ ይህ ምን ይላል? መከተል ሙከረማ፣ የተከበረው መካ። ቃል በቃል ትርጉም ሙከረማ የተከበረው ማለት ነው። መካ የምትገኝና ተመሳሳይ ሳውዲ አረቢያ ምዕራብ ዋና ከተማ ናት። መካ የሙሐመድ ትውልድ ቦታ እያለ ይናገራል። ይታያቸዋል። የቱ ነው? እዚህ ቦታ ቀጥታ መካ መጣላችሁ። ይህ ሁሉ ያሳያችሁ ከየት ነው ከተባለ ከገዛ መጽሐፋችሁ። ነቢያቶች ወደ መካ ሄዳችሁ ሀጅ አድርጎ የተባሉትን እነ ሙሴን በዓል አክብሩ ተብሎ እግዚአብሔር ከሀገር ውጡ ብሏችኋል፣ ወደ ምድረ በዳ ቦታ። ሰው እንዴት ነው በዓል ለማክበር ሀገርህን ለቀህ ሜዳ ላይ ሄድ የሚባለው? ሰው በዓል የሚያከብረው እዛው የተወለደበት ያደገበት ያለበት ቀዬ ነው። ወደ መካ ሄዳችሁ ሀጅ አድርጎ ይላል። ዕብራይስጥን ሄደን ዋና መጀመሪያ የተጻፈበትን ሄደን ስናየው፣ ስለዚህ ወደ መካ ሄዶ ሀጅ ማድረግን የቀደሙት ነቢያቶች ታዘቡበት እንደነበር ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት እውነት ነው። ሐዲስ ላይ ሲናገሩ ማ ሚን ነቢይን ኢላ ወቀድ ሐጀል በይት አሉ። ማንም ነቢይ የለም ወደ መካ በመሄድ ሀጅ ያደረገ ቢሆን እንጂ ይላል። ይወታችኋል። ይሄን ይመስላል። ጥያቄ ያለ ገጥ አዚቲ ጨርሰሻል? ጥያቄ ያለሽ? ሌላ ጥያቄ ያለሽ? ሌላው የምነግረው ነገር ምንድነው ማጠቃለያ ማለት ነው። ከኔ ቀጥሎም ኦርቶዶክሳውያን ይታዩኛል፣ እዚህ ጋር ፒክቸራቸው ይታየኛል። እንደዚህ ንጽጽርም ሆነ ጥያቄ ስንጠይቅ ማለት ነው ስርዓት ባለው መልኩ ለምሳሌ ሙስሊሞች ክርስቲያን ቤት ገብተው ጥያቄ ይጠይቃሉ። መሳደብ ለምን ይሄንም ትምህርት አትሰጡም? ማለት ሃይማኖቱን በጣም እንዲወርድ እያደረጉ ያሉት ራሱ የሃይማኖቱ ተከታይ ናቸውና ይሄ በመከባበር በመደማመጥ ብሽሽቁ ቀርቶ ማለት ነው እውነት የተሰማውና ያመነ ሰው የፈለገውን ሃይማኖት ማመን መምረጥ መብቱ ነው። ግን ስድድብና ብሽሽቅ አያዋጣም። ምክንያቱም እኛ ላመንነው ነገር ማንም አስገድዶን አይደለም። ይሄ ዘመን ደግሞ 21ኛው ክፍለ ዘመን ራስ ሰምተህ የምትከተለው እንጂ የሆነ ቲፎዞ ስላለው አይደለም። ስለዚህ እኔ አሁን በክብር አንተን አከብራለሁ፣ ያንተን ተከታዮቹም አከብራለሁ። ጥያቄ መጠየቅ ሲኖርብኝ ገብቼ እድሉን 2 ቀን ሰጥተኛ 2 ቀን የገባሁት በስርዓት መልሰልኛል። እኔም በስርዓት አክብሬ እንደዚህ መውጣት ነው እንጂ ያለብኝ መሰዳደቡ ምንም ትርጉም የለውም ነው የምልህ። ለሃይማኖቱ ክብር በጣም እንዲወርድ ማድረግ ሌላ ሰው ጭንቅላት ውስጥ ሌላ ነገር ማስገባት ነው። ስለዚህ አንተን የሚሰሙክ ተከታዮች ስላሉክ እሱ በዚህ አጋጣሚ እንድትነግራቸው ፈልጋለሁ። መሰዳደቡ ምንም ትርጉም እንደሌለው ማለት ነው። ስለዚህ አመሰግናለሁ። ተመልሶልኛል። እሺ እንዳለችው ነው። ምክራ ትክክለኛ ምክር ነው። ሰምታችኋል። ሙስሊሞች መሆናቸው ክርስቲያኖች፣ የሌላ እምነት ተከታይም ካለ ትልልቆች ናቸው። ስድብ ምንም አይጠቅም። ጥያቄ ደስ ያላቸውን ጥያቄ ትጠይቃላችሁ። አጠያየቃችሁ ለማወቅና ለመረዳት ወደ እውነት ለመድረስ ይሁን። ሁሉም ሰው የሚድንበትን መንገድ ይፈልግ። እውነተኛውን የነቢያቶችን መንገድ ይፈልግ። እውነተኛውን የነቢያትን አምላክ ይፈልግ። ገብታችኋል? ለዚህ ዓላማ ይሁን። እዚህ ዓለም ላይ ከመጣችሁ ሰይጣን ወደ ጥፋት መንገድ ሊወስዳችሁ ታጥቆ ነው የተነሳው። እናንተ ደግሞ ታጥቃችሁ ያን የነቢያትን መንገድ ለማግኘት ፈልጉ። እውነቱን በስነ ስርዓት ጠይቁ። መሳደብ፣ መዝለፍ፣ ማንቋሸሽ እንዲህ አይነት መንገድን ተዉት። ለማንም አይጠቅምም። ይኸውልህ እየነገርኩ ነው። የኔ አምላክ ማለት ነው እኔን ለማዳን ፍቅሩን ለእኔ ለመግለጥ ማለት ነው ነብይ አይደለም የላከልኝ። አምላክ የነበረው እርሱ ለእኔ ምን ሆነልኝ? ሰው ሆነልኝ። እኔም ፈልጎ እኔን መስሎ መጣ። ገባህ? ነብይ አይደለም የላከልኝ ራሱ ነው። በራሱ ራሱን ያዋረደ እየሰማኝ እየሰማህ ነው። አዎ እኮ ስማ ልጨርስልህ። የእኔ አምላክ ራሱ ነው
ባዶ ያደረገው። ክብሩን ራሱን ትቶ የመጣው እንጂ ማንም ክብሩን አልቀማውም። እየነገርኩ ነው። ይሄ ደግሞ የሆነው ስለዚህ ራሱን የገደለው ከታላቅ ፍቅሩ የሰው ልጆችን ለሰው ልጆች ካለው ታላቅ ፍቅር የተነሳ ነው ራሱን ባዶ ያደረገው። ሰው የሆነው ገባህ? ነብይ አይደለም የላከልኝ የኔ አምላክ። ራሱን ገደለ ወይንስ ሰዎች ናቸው የገደሉት? ርዕስ ሽፍት እያደረክ ነው። ስለ ፍቅር ነው እያወራን ያለ ነው። ከሱ እንቀጥላለን። ስለ አንተ ብሎ እንትን ደሙን አፈሰሰ አይደለ? ስለ ፍቅር ነው እያወራን የነበረው። ደሙ ስለማፍሰስ ደሙን ስለ ፍቅር ነበር እያወራን የነበረው። አታዳምንም እንዴ? ስለ ፍቅር ነበር እያወራን የነበረው። ይህ አምላክ ሰው ሆኖ መጣና ደሙን እኮ ስለ ፍቅር ነው እያወራን የነበረው። ይህ አምላክ ሰው ሆኖ መጣልህና ስለ አንተ ብሎ ደሙን አፈሰሰልህ አይደለ? በመስቀል ላይ ልክ ነኝ ወይንስ ተሳስቻለሁ? ልድገምልህ አሁንም አስሬ። ስለ አንተ ሰው ሆኖ መጥቶ ምን አደረገ? ሰው ሆኖ መጣ። የኔ አምላክ ከታላቅ ፍቅሩ የተነሳ ነብይ አይደለም የላከልኝ እንዳንተ አምላክ ማለት ነው። የኔ አምላክ ራሱ ነው ባዶ ያደረገልኝ። ራሱ ነው የመጣው። የቱ ፍቅር ይበልጣል? የቱ ፍቅር ይበልጣል? ራሱን ምን አደረገ? ራሱን ባዶ አደረገ። እኔን መሰለ ከፍቅሩ የተነሳ ሰው ሆነ። ገባ? ካፈርክበት ተራ ለምን በእምነት ላይ ቆየህ? ደሙን አፈሰሰልኝ ማለት አልችልም። አንተ ፈርበት እንጂ ደሙን አፍስሶልሃል። አታዳምጥም እንዴ? ደሙን አፍስሶልሃል በመስቀል ላይ አምላክህ ወይንስ አላፈሰሰልህም? ይኸውልህ እየነገርኩህ የእኔ አምላክ ደም ከማፍሰስ በላይ ሰው ሆኖልኛል እያልኩ እኮ ነው። አሰማም እንዴ? በቃ እሺ። ስለዚህ ደሙን ያፈሰሰው ራሱ አጠፋ ነው የምትለው ወይንስ ሰዎች ናቸው የገደሉት? ከሁለት አንዱ ነው የሚሆነው። ነፍሱን በፍቃዱ አሳልፎ ሰጠ ወዳጅ። ይሄ ደግሞ የሆነው ካለው ከታላቅ ፍቅሩ የተነሳ ነው። ገባ? ነፍሱን በፍቃዱ አሳልፎ ሰጠ እንጂ ማንም አልገደሉም። አይገባህም? አሁን ለአንተ ማለት ነው። ለአንተ አሁን አይገባህም። በፍቃዱ ነፍሱን አሳልፎ ሰጠ። በፍቃዱ የምትጠይቀውን መልስ። አማርኛ አችልም እንዴ? ራስን ማውረድ ነው። ከይቅርታ ጋር እንዲህ አይነት ሰው ጋር መቀጠል። ካመንክበት በእምነትህ አትፈር። አዋ ይሁዲዎች ናቸው የገደሉት በል። ገብቶሃል አይደል? እንዴት ነው አንድ አምላክን ያክል ሰዎች ገደሉት እና እኔ ፍቅሩን ገለጸልኝ። በዚህ ምንም እንደማያፈቅራቸው አምላካቸው የምትረዱት መቼ እንደሆን ታውቃላችሁ? አዳም ኃጢአትን ሰርቷልና እንዳለ እያንዳንድህ የአዳም ልጅ ስለሆን ከኃጢአተኛ ነህ ብሎ የፈረደባችሁ ጊዜ ነው። ወላሂ ላዝም የዛኔ ነው። እስኪ አስቡት። አባታችሁ ጥፋት አድርጎ ምንም አንተ በማታውቀው ትምህርት ቤት ውለህ መጣህና ወደ ቤት ስትመጣ ፖሊስ መጣና ያዝህና ወደ ፍርድ ቤት ወሰደ። ምን አድርጌ ነው? አባትህ ጥፋት አጥፍቷልና ትፈለጋለህ። እሺ አባቴ ኃጢአቶች ሲሰራ ነበርኩኝ፣ የለህም። ሲሰራ አብሽር አባቴ ብዬ አስተባብሬዋለሁ ባልሰራም በፍጹም አላልኩትም። ግን በቃ አንተ የሱ ልጅ ነህና ኃጢአተኛ ነህ ብሎ ቢፈርድብህ ይሄ አፍቃሪ ነው ጠላት ነው ለእናንተ? ወላሂ ላዝም ጠላታቸው ነው አይደል? እዛ አፍቅሮኛል ለኃጢአተኛ ነህ ብሎ በፈረደበት ጊዜ ነው ጠላትህ መሆኑን ያወቀው። ሲቀጥል የክርስትና እምነት በደም ላይ የተመሰረተ መሆኑን እየተናገራችሁ ነው። በደም ላይ የተመሰረተ ደም ይፈልጋል አምላክ። የሰው ደም ይዛችኋል አይደል? ያለ ደም ክርስትና የለም። በቃ ጳውሎስ ሲናገር ያለ ደም የኃጢአት ስርየት የለም ይላል። ደም የሚለው የምን ደም እንደሆነ ታውቃላችሁ? የእንስሳት ደም ቢሆን ችግር የለውም። የሰው ደም ላይ የተመሰረተ የሆነ ሃይማኖት ከይቅርታ ጋር ማለት ነው እምነቱ ነው። ምንም ማድረግ አላህ ሙስታን። እሺ ጥያቄ ያለው ካለ መቀጠል ይችላል። አምላክ ፍቅሩን የገለጸው በምንድን ነው ከተባለ አምላክ ስለ ራሱ ገልጾልህ ወደ ራሱ ባቀራረበህ ጊዜ ነው ያን ያደረገው። አንደኛ ነቢያትን በመላክ ስለ ራሱ ያሳውቀሃል። ሁለተኛ ኃጢአት ብታደርግ ከእርሱ ትርቃለህና ከኃጢአት የምትመለስበትን መንገድ ንስሐ የሚባልን በር በእርሱና በአንተ መካከል መክፈቱ። አዳም ኃጢአትን ባደረገ ጊዜ ተጸጸተ በልቡ፣ ግን እንዴት ወደ አምላኩ መቅረብ እንዳለበት አላወቀም ነበር። አምላካችን አላህ ከውዴታው የተነሳ ለአዳም ምን አደረገ? የንስሐ ቃልን በልቡ ላይ ጣለለት፣ አስተማሩ።
ወዲያውም አዳም ተንበርክኮ ወደ አምላኩ ወደ አላህ ንስሐን አደረገ። አላህም ንስሐን ተቀበለው። ፈተለቃ አደሙ ሚን ረቢህ ከሊማቲን ይላል አላህ። አዳምም ከጌታው ከአላህ የንስሐ ቃልን ተቀበለ፣ ተማረ። ፈታበ ዐለይህ አላህም የእርሱን ንስሐ ተቀበለው። ወደ አላህ ንስሐ ባደረገ ጊዜ አላህ ስብሐነሁ ወተዓላ ንስሐን ተቀበለው። ኢነሁ ሁወ ተዋቡ ረሒም፣ እኔ አምላካችሁ አላህ የባሪያዎቼ ንስሐ የሚቀበልና አዛኝ ሆንኩኝ አምላክ ነኝና አለ። እርሱ አዛኝ ነው፣ እርሱ ወዳድ ነው ለባሪያዎቹ፣ እርሱ ንስሐቸውን ተቀባይ ነው። ገብቷል? ምንም ኃጢአትን ባልሰራህበት እንደ ኃጢአተኛ አይፈርድብህም። እርሱ አባትህ ሰርቷልና በአንተም የእርሱ ልጅ ነህና ኃጢአት በእርሱ በኩል ወደ አንተ መጥቷልና ብሎ ሂሳብ የለም ከእርሱ ዘንድ። ኃጢአት ማለት ትርጉሙን መጀመሪያ ብታውቁት ይህ እምነት ስህተት እንደሆነ ትረዱ ነበር። ኃጢአት ማለትን ማለት ነው። ኃጢአት ማለት የአምላክን ሕግ መተላለፍ ማለት ነው። አምላክ አታድርግ ያለህን ነገር ማድረግ፣ አድርግ ያለህን ነገር አለማድረግ፣ ይህ ነው ኃጢአት ብሎ ማለት። ታዲያ ይህ ነገር በሰዎች ላይ መቼ ነው የሚሆነው ከተባለ አይምሯቸው በሚበስልበት ጊዜ፣ ለአቅመ አዳም ለአቅመ ሔዋን በሚደርሱበት ጊዜ የዛን የአምላክ ሕግና ስርዓት ደርሷቸው አምላክ አታድርግ የሚለው ክልከላ ደርሶት አድርግ የሚለው ትእዛዝ ደርሶት ያን ነገር አድርግ ያለውን አላድርግም ካለ፣ አታድርግ የተባለውን ካደረገ የዛኔ ነው እንደ ኃጢአተኛ የሚፈረድበት። ከዚያ በፊትስ በፍጹም እንደ ኃጢአተኛ አይፈረድበትም። ይሄ ነው ኢስላም የሚያስተምራቸው። ስለዚህ አንድ ሰው ሲወለድ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የኃጢአትን ኃጢአትነት እስኪለይና እስኪያውቅ ድረስ፣ ክፉንና ደጉን እስኪለይ ድረስ፣ የሚጠቅምና የሚጎዳን እስኪለይበት አይምሮ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ እንደ ኃጢአት ላይ በወድቅ ራሱ እንደ ኃጢአት አይቆጠርበትም። አንድ ህፃን ልጅ የ5 ዓመት ህፃን ልጅ ሽጉጥ አነሳና አባቱን ሽጉጥ ሰዎችን ገደለ። ምን እንደሆነ አያውቅም ኃጢአትነቱን። ይሄ ሰው መግደል ምን እንደሆነ አያውቅም። ይሄ ልጅ እንደ ኃጢአተኛ ይፈረድበታል? አይፈረድበትም። አንድ የ4 ዓመት የ5 ዓመት ህፃን ልጅ የሆነ ፍራንክ አነሳና ከአባቱና ከእናቱ ሄዶ ሰርቆ ከረሜላ ገዛ። ይህ ሰው እንደ ሌባ ይቆጠራል? ላ የዚህን ኃጢአትነት አያውቅምና ይሄ ነው። አላህ ምስል። እሺ ጥያቄ ያለው ካለ ይገባ። ጥያቄ ያለ አለ? አለይኩም ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አይ ደህና ነህ? አለ አልሐምዱሊላህ። የእኔ ጥያቄ 2 ጥያቄ ነበር። እሺ አንደኛው ብሉይ ኪዳንና ሐዲስ ኪዳን የሚባለው እንዴት ነው? እንደ ቁርአንና እንደ ሐዲስ አይቀበሉትም ነው? እንዴት ነው? አሁን በቁርአንና በሐዲስ ደይፍ ምናምን አለ፣ እንደዛ ብለው ነው የሚያስቡት ወይስ እንዴት ነው? አንዳንዴ በብሉይ ኪዳን ምናምን ይላሉ፣ በሐዲስ ኪዳን ምናምን አንቱ ምናምን ይላሉ። እሱ ንገረኝ እስኪ። እሺ መልካም። ሰዓት እስከዚህ ሰዓት እገባለሁ። እኔ አሁን ለምሳሌ አሁን ግልጹን ነው የምነግርህ፣ እኔ ክርስቲያን ነኝ፣ ግን ደግሞ አንዳንድ ቤተሰብ የሚባል ነገር አለ። ይህ በተንኮል እንዳትወስዱብኝ ሙስሊሞች፣ ወላሂ ነው የምላችሁ፣ ማርያምን ነው የምላችሁ። ለቤተሰብም መንገድ ላይ እየሄድክም ታወራለህ፣ እዚህም ቁጭ ብለህ ምግብ እንኳን አሁን እኮ የቀረህ ነገር ጥያቄዎችን ለማስተናገድ ሽንት ቤት ቁጭ ብለህ እንኳን ነው። ገብቶሃል? አንተም ራስን እንትን በል ግዛ፣ ለቤተሰቦችም አስብ። እያንዳንዱ ነገር እኮ እንደዚህ መሆን የለበትም። የሰው ጥያቄ አያልቅም፣ የሰዎች ጥያቄ አያልቅም። እየሰማኝ ከሆነ ትክክል ነው ወንድሜ። ገብቶሃል? እንደዚህ ነገሮችን እንትን በል። የሆነ ሰዓት እንኳን እኔ ትተኛለህ ብዬ አላስብም። ጎበዝን ለእስልምና የምታደርገው ነገር ፈጣሪ ይባርክህ፣ ለአንተ እውቀትንም ይባርከው ነው የምለው። ግን ደግሞ ሰዓት ለቤተሰብ የሚባል ነገር አለ። ሙስሊሞች እንዳጠሉኝ፣ እናንተ ቤት ባህላችሁ ሴቶቹ ማለት ነው ባህላችሁ እንደዚህ ቢሆን ትናደዳላችሁ። እርግጠኛ ሆኜ ነው። ወይ ደግሞ ሚስታችሁ ደግሞ ወንዶቹ ቢሆን ማለት ነው ትናደዳላችሁ። ጊዜ እኮ የሚባል ነገር የለም። ጊዜ ስጡት። የሚያነብበት እንኳን ጊዜ ሲነሳ ጥያቄ ነው፣ ሲተኛ ጥያቄ ነው፣ ምሳ ሲበላ ይኸው ወተት እንኳን ችርስ እያላችሁ እኮ ነው። እንደዚህ ነገሮችን እስቲ በራሳችሁ ሰዱት። በራሳችሁ የእስልምና የክርስትና ነገር እንደ ሰው አስቡት። መጥፎ ነገር የሚያወራውት ጊዜ ተኝተህ ስትነሳ እንደዚህ ለልጆችም የሆነ ነገር ልጆችን ፈጣሪ ባርክልህ። ማርያምን ነው የምልህ፣ ሀቅ ነው የማወራህ። እኔን ታስገባኛለህ ብዙ ጊዜ ማለት ነው።
እንደዚህ ነገሮችን አስብ እስቲ። እኮ መጥፎ እኮ ነው። በየሰዓቱ እንደዚህ እኔ 20 ደቂቃ ካወራሁ ያመኛል አናቴ ማለት ነው። ጭንቅላቴ ይቃወሳል። አንተ የስንት ሰዓት ነው እንትን የምትለው? ያን ነገር ፕሮግራም አድርግለት እስቲ። እያነበብክ ምንም እያልክ እንደዚህ። በእርግጥ እውቀት ደስ ይለኛል፣ እኔ እውቀትን እወደዋለሁ፣ ፈጣሪ ይጨምርል። ግን እንደዛ ነገር ልመድ እንጂ ማለት ነው። ክርስቲያንም ይጠይቃል፣ ሙስሊምም ይጠይቃል። እንዴት ሆኖ ነው የሁሉ ጥያቄ የሚመለሰው? ያማል እኮ። እስቲ አስቡት። ኢድ ሙባረክ ብያለሁ፣ እንኳን ላረፋ በዓል አደረሰ ብያለሁ። እንደሚወዳለሁ ዳደርልኝ። ቻው። እሺ፣ እናመሰግናለን ዮኒ፣ ሽኩረን ሀሳብ እናመሰግናለን ብያለሁ። የተሰጠንን ጊዜ ወደ መልካም ነገር ሰዎችን ለማመላከት እንድንጠቀሙ ታዘናል። ነቢያችን ሰለላሁ ዐለይሂ ወሰለም በየትኛቸውም ጊዜያቸው ሆነው ሰዎችን ወደ አላህ ስብሐነ ወተዓላ መንገድ ይጣሩ ነበር። ካነ ነቢ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አሕያኒሂ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ሆነው አላህን ያስታውሱ ነበር፣ ለሰዎች አላህን ያወሱ ነበር። ገብቷቸዋል። ጠዋት ይወጣሉ፣ ቀኑን ሙሉ በዳዕዋ ላይ ናቸው። ማታ ሲገቡ ጊዜ ወደ ቤታቸው ደግሞ ለሚስቶቻቸው ሐቃቸውን ይሰጣሉ። ለጌታቸውም ለአላህ ቆመው ሲሰግዱ ያድራሉ። ነቢያቶች የሁል ጊዜ ስራቸው እርሱ ነበር። የሁል ጊዜ ተግባራቸው እርሱ ነበር። አዳዕዋ ኢለላህ ዐዘ ወጀል፣ ወደ አንድ አምላክ ወደ አላህ ሰዎችን ጥሪ ማድረግ ያ ነበረ። አላህ ስብሐነሁ ወተዓላ በሰጣቸው እስትንፋስ ሙሉ ጊዜያችሁን ለኢስላም ብታውሉት ወላሂ ኢስላምን የሚገባውን ሐቁን አልሰጣችሁትም። ያ ሁሉ ሙሉ እስትንፋሳችሁን ብትሰጡት ኢስላም ከዚህ በላይ ይገባዋል። የነቢያቶች መንገድ ከዚህ በላይ ይገባዋል። ነቢያቶች ለዚህ ዲን ሙሉ ጊዜያቸውን ሰጥተው ነበር። ሙሉ ጊዜያቸውን መስዋዕት አድርገው አሳልፈው ሰጥተው ነበር። አጥንታቸው ተከስክሶበታል፣ ደማቸው ፈሶበታል፣ ህይወታቸውን አጥተውበታል። በዚህ መንገድ ላይ ገብታቸዋል። ከሚወዱት ሀገራቸው ተሳደውበታል። የሚወዷቸውን ቤተሰቦቻቸውን አተውበታል። ኢብራሂም በእሳት ላይ ተወርውሮበታል፣ ርቃኑን ተደርጎ። ዩኑስ ዓለይሂ ሰላም በአሳ ነባሪ ሆድ ውስጥ ተጥሎበታል። እነ ያሕያ ታርደውበታል። እነ ዮሱፍ እስር ቤት ውስጥ ገብተውበታል። እያንዳንዱ ነቢያት መስዋዕት ከፍሎለታል። እኛ ደግሞ ዛሬ ቁጭ ብለን በሶፋችን ላይ ጊዜያችንን ሰጥተን ብናስተምር ምንም አላደረግም። ነቢያቶች ከዚህ በላይ ስላደረጉ ገብቷቸዋል። እኛ የነቢያት ተተኪዎች ነን። እኔ ባገኘሁት አጋጣሚ ወደ አላህ ስብሐነሁ ወተዓላ በመጣራቴ በጣም ደስተኛ ነኝ። ገብቷቸዋል። ባገኘሁት አጋጣሚ የማልጸጸፍበት ጊዜ ቢኖር አላህ ከሰጠኝ እድሜ ወደ እርሱ መንገድ የተጣራሁበትን ጊዜ ነው። ሌላውን እጸጸፍበታለሁ። ነገ የትንሣኤ ቀን ሰዎች በአላህ ፊት በሚቀርቡ ጊዜ አማኞችም ከሃዲዎችም ይጸጸታሉ። ከሃዲዎች ለምንድን ነው የሚጸጸቱት? ይህን እውነተኛውን አምላክ ሳያመልኩ በመቅረታቸው በምድር ላይ። አማኞች ስለምንድን ነው የሚጸጸቱት? ምን ነው ከዚህ በላይ ተገዝተነህ በነበር ብለው እርሱን ከመገዛት ውጭ በሌላ ነገር ያሳለፉበትን ጊዜ ይጸጸቱበታል። ያ ነው። ስለዚህ እዚህ ዓለም ላይ ካሳለፍነው ጊዜ ውድ ጊዜ ብሎ ማለት ወደ እርሱ የተጣራንበትን ጊዜ ነው። ለምን አንዲት ደቂቃ አትሆን? ለምን አንዲት ሰከንድ አትሆን? ከዚህ ሁሉ በላይ ደግሞ ትልቅ ስኬት ብሎ ማለት የዛኔ ለእኔ ስትል ነው ስትጠራ የነበረው ተብለህ ከእርሱ ዘንድ ሞገስን ማግኘት፣ ክብርን ማግኘት፣ ተቀባይነትን ማግኘት። ሰለፎች ምን ይላሉ? አምላኬ አላህ ከሰገድኩት ሶላት አንዲት ሶላትን ተቀባይነት አግኝተሃል ቢለኝ ዛሬ መሞትን እመኝ ነበር ይላሉ። ከእርሱ ዘንድ አንድን አምልኮ ተቀባይነት ያለው ለእርሱ ብለህ መስራትህ ከታወቀለህ ከተመሰከረለህ ከዚያ በላይ ስኬት የለም። ኢብራሂም ዓለይሂ ሰላም ካዕባን በሚሰራ ጊዜ ያደረገውን ድርጊት ሼክ አብዱልዓዚዝ ብን ባዝ እየተናገሩ በጣም አለቀሱ። ወላሂ በጣም የሚገርመኝ የሆነ ነገር እርሱ ለ5 ደቂቃ ያክል ያለምንም ማቋረጥ ያለቀሱበት ቪዲዮ ነው። ሄዳችሁ ዩቲዩብ ላይ ተመልከቱት። ቡካኡ ሼክ አብዱልዓዚዝ ብን ባዝ ፊ ተፍሲሪሂ ሊቀውሊሂ ሱብሓነሁ ወተዓላ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ብላችሁ ጻፉ ታገኝታላችሁ። ሼክ አብዱልዓዚዝ ብን ባዝ ለ5 ደቂቃ ያክል ያለምንም ማቋረጥ እንስቅስቅ ብለው አለቀሱ። ለምን ይመስላችኋል?
ያንን ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይት ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም እያሉ እየተናገሩ ይሄን የቁርአን አንቀጽ ብቻ እየፈሰሩ ማለት ነው። አምሩን ሸሪፍ ምን አምሪን ሸሪፍ ወመእሙሩን ሸሪፍ ፊ መካንን ሸሪፍ ባዕድ ዛሊከ የድዑ ረበሁ ስብሓነሁ ወተዓላ ቢአን የተቀበለ ሚንሁ እያሉ ሼክ አብዱልዓዚዝ ብን ባዝ ልክ ይህን ንግግር እየተናገሩ አለቀሱ። አዛዡ መልካም የሆነ አዛዥ አምላክ አላህ ትእዛዙን መልካም የሆነ ትእዛዝ ካዕባን የመሰለ ያክል እንዲሰራ ታዛዦቹም መልካም የሆኑ ታዛዦች ሆነው ሳሉ ቦታውም የታዘዙበት በጣም በቅዱስ የሆነ ስፍራ ሆኖ ሳለ በዚያ ሁሉ ሁኔታ ላይ ሳለ ሆኖ ኢብራሂም ይሄን ሁሉ ስራ ሰርቶ ነገር ግን አምላክ አላህ እባክህን ተቀበለኝ ከከሰሩት እንዳታደርገኝ ብሎ ይለምናል እንደገና ብለው አለቀሱ። እኛስ ታዲያ ምን እንበል አሉ። ነቢይ ነው፣ የአምላክን ትእዛዝ ነው ታዞ እየፈጸመ ያለው። በጣም ታላቅ የሆነን ስራ ለሰዎች ሁሉ የአምልኮ ስፍራ አቅጣጫ የሚሆነውን ታላቁን ቤት ስራ ተብሎ ታዞ በዚያ በተቀደሰና በተባረከ ስፍራ ላይ ሄዶ እየሰራ ያለ ያን ሁሉ አድርጎ ግን ኢብራሂም ዝቅ ብሎ ከሰራ ከዕባን ሰርቶ ከጨረሰ በኋላ አላህን ለመነ። ረበና ተቀበል ሚና አለ። ጌታችን አላህ ሆይ ያው እንዳዘዝከኝ ሂድና ስራ እንዳልከኝ ከፍለስጢን ድረስ እስከ መካ ድረስ በእግሩ ተጉዞ ነው ኢብራሂም ከዕባን የሰራው። አስቡት፣ በእግሩ በጣም ሩቅ መንገድ ነው። በእግሩ ተጉዞ ያንን ከልጁ ከእስማኤል ጋር ከሰራ በኋላ እንደገና ተንበርክኮ አላህን ይለምናል። ኢብራሂም ጌታዬ ሆይ ያው እንዳዘዝከኝ ሰራሁኝ፣ ከእኔ ስራው ተገኘ፣ እባክህ አንተ ደግሞ ተቀበለኝ ብሎ ይለምናል። ረበና ተቀበል ሚና ጌታችን አላህ ሆይ ያው እንዳዘዝከን ሰርተናል፣ ተቀበለን። ኢነከ አንተ ሰሚዑል ዓሊም አንተ ሰሚና ተመልካች አዋቂ ሆንክ አምላክ ነህና ብሎ ተናገረ። ታዲያ ከስራችን ከዳዕዋችን ሁሉ በስተጀርባ የአላህ ስብሐነሁ ወተዓላ ቀቡል ከሌለው ወላሂ ከስረት ነው። የእርሱ መቀበል ካለው ግን የዛኔ ትልቁ ስኬት ነው። ይዟቸዋል እና ሙሉ ጊዜያችንን ሰውተን እናደርግለት ኢስላም ወደ እርሱ ብንጣራ ለእርሱ የሚገባውን ጠብቀናል ብለን አናምንም። ግን እንደው ነቢያቶች ከከፈሉት መስዋዕት እንደው ጥቂቷን እንኳን እነርሱ የጀመሩትን መንገድ አስቀጥሎ መሄድ እንደሱ ትልቅ ነገር የለም እና እኔም የፈለገ 24 ሰዓት ወደ ኢስላም ስጣራ ብቆይ ለእኔ ምንም ድካም የሚባለው ነገር ትዝ አይለኝም። አንድ ደቂቃ ያክል ያለፈ ሁሉ አይሰማኝም። እንደው ስሜት ለሚጠይቀ ሰው ማለት ነው። ምናልባት ቁጭ ብዬ ለአንድ ደቂቃ ሌላ ነገር ባስብ ብዙ ሰዓት የቆየ ያክል ሊሰማኝ ይችላል። ነገር ግን ሙሉ ጊዜን እንዳለ ኢስላም ሰጣችሁ ብታስተምሩ ያን የነቢያትን መንገድ እንደያዛችሁ እርግጠኛ ከሆናችሁ ነቢያቶች በዚህ መንገድ ላይ መስዋዕት እንደከፈሉ እርግጠኛ እንደሆናችሁ ስታስቡ ጊዜ ለምንም መስሎ አይታያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ዱዓ ሲያደርጉ ዳዕዋ ለሚያደርግ ሰው ነደረ አላሁ ምርአን ሰሚዐ መቃለቲ ፈወዓሃ ፈበለገሃ አሉ። የእኔን ቃል ሰምቶ ለትውልድ ያደረሰን ሰው አላህ ፊቱን ያብራለት ብለው ዱዓ አድርገውለታል። የእኔን ቃል ሰምቶ ሸምድዶ በልቡ ይዞ ለትውልድ ያደረሰን ሰው አላህ ፊቱን ያብራለት በሁለቱም ዓለም ተብሎ ከነብዩ